በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ እየተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የአብይ ጾም ሶስተኛው ሳምንት ቤተክርስቲያናችን ምኩራብ ብላ ሰይማልናለች። ምኩራብ በተባለው በአብይ ጾም ሶስተኛው ሳምንት ላይ ምን እንድንማር ተፈልጎ ነው? ወይም ደግሞ ምኩራብ ማለትስ ምን ማለትን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ ስለ አብይ ጾም ሶስተኛው ሳምንት አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ በባለፉት ክፍሎች ላይ የአብይ ጾም አንደኛውን ሳምንት ዘወረደን ተመልክተናል። ሁለተኛውን ሳምንትም ቅድስትን ተመልክተናል። ቤተክርስቲያናችን በመጀመሪያው የአብይ ጾም ሳምንት የጌታችን የመድኃኒታችን ኢየሱስ ክርስቶስን ከሰማያት ሰማያት መውረድ ከድንግል ማርያም መወለድ ስታስተምረን የአብይ ጾም የመጀመሪያውን ሳምንት ዘወረደ ወይም ደግሞ የወረደ ብላ ታስተምረናለች። ሁለተኛውን ሳምንት ደግሞ ቅድስት ብላ ሰይማ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ሰንበታትን ቀድሶ ባርኮ ለኛ እንደሰጠን ቤተክርስቲያናችን በዚህ በሁለተኛው ሳምንት ቅድስት ብላ ሰይማ ስለ ሰንበታት ቅድስና እንደዚሁም ደግሞ ቅድስና የባህሪ ገንዘቡ የሆነ አምላካችንን በደንብ ታስተምረናለች ማለት ነው። ሶስተኛውን ሳምንት ደግሞ ምኩራብ ብላ ሰይማልናለች። በዚህ ምኩራብ በተባለው ሳምንት ስለምንድነው ምኩራብ የተባለው? ምኩራብስ ምንድነው የሚለውን ስንመለከት ደግሞ እንደ ቤተክርስቲያናችን ስርዓትና ትውፊት መሰረት በአብይ ጾም ስምንቱንም ሰንበታት ሊዘመር የተዘጋጀው የጾመ ድጓው መዝሙር ነው። በየሰንበቱ የሚነበቡት የመጽሐፍ ቅዱስ ምንባባት የሚዘመረው የዳዊት መዝሙር ወይም ደግሞ ምስባክ ከሰንበቱ ወይም ደግሞ እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቤተክርስቲያናችን የአብይ ጾም ሶስተኛውን ሳምንት ምኩራብ ብላ ሰይማልናለች። እንደ ቤተክርስቲያናችን ስርዓትና ትውፊት መሰረት በአብይ ጾም ስምንቱ ሰንበታት ሊዘመር የተዘጋጀው የጾመ ድጓው መዝሙር ነው። በየሰንበቱ የሚነበቡት የመጽሐፍ ቅዱስ ምንባባት የሚዘመረው የዳዊት መዝሙር ወይም ደግሞ ምስባክ ከሰንበቱ ስያሜ ጋር የሚያያዙና የሚዛመዱ ናቸው። አስተውሉ። በሰንበታቱ ውስጥ የሚነበበውና የሚዘመረውም ጌታችን በመዋዕለ ስብከቱ ያስተማራቸውን ትምህርቶችና የሰራቸውን ዋና ዋና ተአምራት መንክራት የሚመለከቱ ናቸው። ጾሙ የጌታ ጾም ስለሆነ ሁሉም መዝሙራትና ምንባባት ከጌታ ትምህርትና ስራ ጋር የተያያዙ ናቸው። በስምንቱም ሳምንታት የሚነበቡት የሚሰበኩት ስብከቶችም ዝማሬዎችም ምስባኮችም ማለት ነው። አስተውል እግዚአብሔር ቤተሰቦች። በዚህ መሰረት ታዲያ ሶስተኛው ሰንበት ምኩራብ ተብሎ ተሰይሟል። ምኩራብ ማለት ምን ማለት ነው ስንል ምኩራብ ማለት ሰቀላ መሰል አዳራሽ ማለት ነው። አይሁድ ስግደትና መስዋዕታቸውን የሚያቀርቡት በኢየሩሳሌም ባለው መቅደስ ብቻ ነው ብሎ ቢያምኑም በዮሐንስ ወንጌል ምዕራፍ 4 ቁጥር 20 ላይ እንደምናገኘው ነገር ግን በየተበተኑበት ቦታ ሁሉ ደግሞ ምኩራብ እየሰሩ ትምህርተ ኦሪትን በመማር ሃይማኖታቸውን ያጸኑ ነበረ። አስተውሉ። ምኩራብ የአይሁድ የጸሎት ቤት ሲሆን በብሉይ ኪዳን ዘመን የአይሁድ አምልኮ በኢየሩሳሌም በነበረው ቤተ መቅደስና በስርዓቱ የተመሰረተ ነበረ።
የመጽሐፍ ቅዱስ መዝገበ ቃላት እንደሚገልጸው ናቡከደነጾር የአይሁዳውያንን ቤተ መቅደሱን አፍርሶ ሕዝቡን ወደ ባቢሎን ካፈለሰበት ጊዜ ጀምሮ አይሁድ በሚገኙበት ስፍራዎች ሁሉ ለጸሎትና ለማህበርተኝነት ልዩ ቤት ሊሰሩ እንደጀመሩ፣ ምኩራብ ይሰሩ እንደጀመሩ ይገልጻል ማለት ነው። አስተውሉ። አይሁድ በምኩራቦቻቸው የሕግንና የነቢያትን መጻሕፍት ወይም ደግሞ የብራና ጥቅሎችን በአንድ ሳጥን ውስጥ ያስቀምጣሉ። አስተውሉ። የጸሎት ስፍራዎቻቸውን ለትምህርትና ለአምልኮ ይጠቀሙባቸዋል። በሕገ ኦሪት የአይሁዳውያን ወደ ቤተ መቅደስ መሄድ ሕግ ነበረ። በተለያዩ ጊዜያት ደግሞ ለተለያዩ ተግባራት ከሚሄዱበት ይልቅ በዓመት አንዴ የሚቀርበውን መስዋዕትና መባ ለመስጠት ወደ ቤተ መቅደስ ይወጡ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ ሕግ ሊፈጽም ወደ ቤተ መቅደስ ይሄድ ነበረ። 12 ዓመት በሞላው ጊዜ እንዳስለመዱ ወደ ኢየሩሳሌም ለበዓል ወጡ እንዲል ማለት ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 42 ላይ ዕለት ዕለትም በቤተ መቅደስ ወይም ደግሞ ምኩራብ ያስተምር ነበር ይላል የሉቃስ ወንጌል ምዕራፍ 19 ቁጥር 47 ላይ። ስለዚህ በዚህ ዕለት የሚዘመረው ጾመ ድጓው ከዋዜማው ጀምሮ እስከ ሰላሙ ድረስ በዕለተ ሰንበት ማለት ነው። ቦአ ኢየሱስ ምኩራብ አይሁድ፣ ኢየሱስ በሰንበት ቀን ወደ አይሁድ ምኩራብ ገባ እያለ በአይሁድ ምኩራብ ማስተማሩን እያነሳ ስለሚዘምር ነው ይህ ሰንበት ምኩራብ የተባለው። አስተውሉ። ስለዚህ በዚህ በአብይ ጾም 3ኛው ሳምንት ላይ ምንድን ነው የምናስበው? ምኩራብ በተባለው ሳምንት ላይ ስንል ክርስቶስ በምኩራብ እየገባ ማስተማሩን፣ ክርስቶስ በምኩራብ ገብቶ የሚሸጡ የሚለውጡ ነጋዴዎቹን ማስወጣቱን፣ ክርስቶስ ቤተ መቅደሱን ማስከበሩን በዚህ ሳምንት እናስተምራለን። ቤተ ክርስቲያናችንም ይህንን እንማር ዘንድ 3ኛውን የአብይ ጾም ሳምንት ምኩራብ ብላ ሰይማልናለች ማለት ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደምናገኘውም ጭምር ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ስለዚህ የአብይ ጾም 3ኛው ሳምንት ምኩራብ ይባላል ብለናል። በዚህ ሳምንትም የሚታሰበው ምንድን ነው ስንል ጌታችን በምኩራብ ማስተማሩ የሚዘከርበት ሳምንት ነው። አስተውሉ እግዚአብሔር ቤተሰቦች። በብሉይ ኪዳን ዘመን በኢየሩሳሌም የአይሁድ ቤተ መቅደስ ነበራቸው። ናቡከደነጾር ኢየሩሳሌምን በወረረ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበረ። በዚህም ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ብዙ ምኩራቦች ነበሩ። ሐዋርያትም በሚያስተምሩበት ወቅት ከአንዳንድ ቦታዎች በስተቀር በምኩራቦች ገብተው ወንጌልን አስተምረዋል። በብሉይ ዘመን ቢያንስ 10 የጎለመሱ ወንዶች ወይም ደግሞ የቤተሰብ ኃላፊዎች በቦታው ከተገኙ እነዚህ ምኩራቦችን ለመስራት ይፈቀድላቸው ነበረ። ነገር ግን ዋናው ቤተ መቅደስ ያለው በኢየሩሳሌም ብቻ ነበረ። አስተውሉ። በምኩራብ ውስጥም የኦሪት የሕግ መጻሕፍትና በቅዱሳት ነቢያት የተጻፉ ጽሑፎች በብራና ጥቅልል ይገኛሉ። ምዕመኑ እንዲሰማቸው እንደ መድረክ ባለ ቦታ ላይ ካህናትና መምህራን ቆመው መጻሕፍትን ያነባሉ፣ ቃለ እግዚአብሔርን ያስተምሩ ነበረ። አስተውሉ እግዚአብሔር ያስተምሩ ነበረ። በኦሪቱ ምኩራብን የሚመሩት አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ደግሞ ከምኩራብ በማስወጣት ሊቀጡ ስልጣን ነበራቸው። አገልጋይ ወይም ደግሞ የሚራዱ ወጣቶችም ታዲያ ልጆችን በማስተማር ጥቅሎችን በማቅረብ በተጨማሪ የአለቆችን ትእዛዝ በመፈጸም ያገለግሉ ነበር። አስተውሉ። በየሰንበቱ ሕዝቡ ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበር። በአምልኮታቸው ውስጥም ጸሎት፣ ከሕግና ከነቢያት ንባብ እንዲሁም ደግሞ ስብከትና ቡራኬ ነበረ ከአምልኮታቸው ውስጥ ማለት ነው። ስለዚህ በዚህ በምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ተገኝቶ ሕዝቡን አስተምሯል፣ ሕሙማንን ፈውሷል፣ የኢሳይያስን መጽሐፍ አንብቧል። በዚህ በአብይ ጾም 3ኛው ሳምንት ምኩራብ ተብሎ የሚታሰበውም ይህ ነው። ጌታችን በምኩራብ ተገኝቶ ማስተማሩን ብቻ ሳይሆን ደግሞ ሻጭ ለዋጮችን ማስወጣቱን፣ ቤተ መቅደስን ማስከበሩን ቤተ ክርስቲያናችን ታስተምራለች ማለት ነው።
በዕለቱ ቅዳሴ ላይ የሚነበቡ ምንባባት ጌታችን ቤተ መቅደሱን የንግድ ማዕከል ያደረጉትን አይቶና አዝኖ ነጋዴዎቹን ከነመንጋቸው በጅራፍ እንዳስወጣቸው ነው። አስተውሉ። ይህን ቤተ መቅደስ አፍርሱት በ3 ቀን እኔ እሰራዋለሁ ብሎ ስለ መሞቱና ስለ ትንሣኤውም ማስተማሩን የሚገልጽ ነው። ቃሉን የት ነው የምናገኘው ስንል የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ እናገኘዋለን። ቃሉን አንብበን ጥቂት የምንማማረው ነገር ይኖራል። ቃሉ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 በምኩራብ ዕለት ወይም ደግሞ ምኩራብ ተብሎ በተሰየመው በዐቢይ ጾም በ3ኛው ሰንበት የሚነበበው ምንባብ ይህ ነው። በቅዳሴ ሰዓት ማለት እንዲህ ይላል ቃሉ። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው ይላል። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህንን ስለምታደርግ ምን ምልክት ታሳየናለህ አሉት ይላል። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተስ በ3 ቀን ታስነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙዎች በስሙ አመኑ ይለናል። አስተውሉ እግዚአብሔር ቤተሰቦች። እዚህ ኃይለ ቃል ላይ ምንድነው የምንረዳው? ቤተ መቅደስ የሚል ኃይለ ቃል አለ እዚህ ላይ። ቤተ መቅደስ የምንለው የትኛውን ነው? ቤተ መቅደስ ስንል 3 አይነት ፍቺዎች አሉት። ቤተ መቅደስ ስንል መጀመሪያ የሰው ልጅ ሰውነት ቤተ መቅደስ ይባላል። የሰው ልጅ ሰውነት ስንል የክርስቲያኖች ሰውነት ቤተ መቅደስ ይባላል። ሁለተኛው ደግሞ ቤተ መቅደስ ስንል የትኛውን ነው ስንል የክርስቲያኖች ስብስብ በራሱ ቤተ መቅደስ ይባላል። ቤተ መቅደስ ስንል ሶስተኛው ምንድነው ስንል ሕንፃ ቤተ ክርስቲያን ራሱ ቤተ መቅደስ ይባላል። አስተውሉ። እነዚህ 3 መቅደሶች አሉ። 3 መቅደሶች አሉ። ታዲያ ጌታችን እዚህ ኃይለ ቃል ላይ እንደምንመለከተው ቤተ መቅደስ ውስጥ ገብቶ ያገኛቸውን በቤተ መቅደስ በሬዎችን፣ በጎችን፣ ርግቦችን የሚሸጡትን ገንዘብ ለዋጮችን ተቀምጦ አገኘ። የገመድ ጅራፍ አበጅቶ ሁሉንም እየገረፈ አስወጣቸው ይላል። አስተውሉ። እዚህ ኃይለ ቃል ላይ አስተውሉ። ቤተ መቅደስ 3 አይነት ነው ብለናል። የክርስቲያን ሰውነት ቤተ መቅደስ ነው ብለናል። የክርስቲያኖች ስብስብ ቤተ መቅደስ ነው ብለናል። ሕንፃ ቤተ ክርስቲያን ቤተ መቅደስ ነው ብለናል። የመጀመሪያውን ስንመለከት የክርስቲያን ሰውነት ቤተ መቅደስ ነው ስንል የሰው ልጅ ሁሉ በክርስቶስ የተፈጠረ ስለሆነ የክርስቶስ ሕንፃዎች ናቸው። ቤተ መቅደስ የሚሆነው ግን ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ዳግም ከውሃና ከመንፈስ ሀብተ ወልድና ስመ ክርስትና ተሰጥቷቸው ዳግም ከመንፈስ ሲወለዱ ነው። ያኔ በቅባ ሜሮን ታትመው በስጋውና ደሙ አስተውሉ ሲታተሙ ያኔ የክርስቶስ ቤተ መቅደስ ይሆናሉ። ሁሉም ሰው ተነስቶ እኔ የክርስቶስ መቅደስ ነኝ ሊል አይችልም። አሕዛብ ተነስተው የክርስቶስ መቅደስ ነኝ ሊሉ አይችሉም። ምክንያቱም እነሱ ሕንፃዎች ናቸው፣ ቤተ መቅደሶች አይደሉም፣ የክርስቶስ መቅደሶች አይደሉም። የክርስቶስ መቅደስ የምንባለው እኛ በ40ና በ80 ቀናችን ወደ ቤተ ክርስቲያን መጥተን አስተውሉ ከውሃና ከመንፈስ ዳግም ተወልደን ቅባ ሜሮን ተቀብተን በቅባ ሜሮን ከብረን በስጋውና በደሙ የታተምን ሰዎች እኛ መቅደስ ነን፣ የክርስቶስ መቅደስ ነን ማለት ነው። ሌሎች አሕዛብ ግን ይህንን ያላደረጉ የክርስቶስ መቅደስ ነን ሊሉ አይችሉም። እነሱ ሕንፃዎች ናቸው፣ ምክንያቱም በክርስቶስ ተፈጥረዋልና።
ታዲያኛ የክርስቶስ መቅደሶች የሆንን እኛ በዚህ በሰውነታችን ምን እያደረግን ይሆን? የክርስቶስ መቅደስ የሆነውን በዝሙት አርክሰነው ይሆን? የክርስቶስ መቅደስ የሆነውን ባልባሌ ሐሳብ በዘረኝነት አርክሰነው ይሆን? የክርስቶስ መቅደስ የሆነውን ይህንን ሰውነታችንን በብዙ በቆሸሹ ስራዎች አርክሰነዋል። እግዚአብሔር ቤተሰቦች አርክሰነዋል። ሻጭ ለዋጭ ሆነንበታል። ጌታችን ይህንን ነው ጅራፍ ገምዶ አበጅቶ እየገረፈ ያስወጣቸው ማለት ነው። ዛሬ እኛ የክርስቶስ መቅደስ የሆነውን ይህንን ስጋችንን ይህንን መቅደሳችንን ልናነጽ ያስፈልጋል። ኋላ ጌታችን ያቺን ጅራፉን ገምዶ በቁጣው ሳይነሳብን አስቀድሞ ዛሬ በንስሐ ሕይወት ታጥበን ይህንን መቅደሳችንን ልናነጽ ያስፈልጋል። ዛሬ ከክፉ ስራችን ተመልሰን ይህንን መቅደሳችንን ልናስተካክል ያስፈልጋል። ኋላ ክርስቶስ ጅራፉን ገምዶ በቁጣው ከተነሳ የሚመልሰው የለምና፣ ስለዚህ ጌታችን እየገረፈ ከማስወጣቱ በፊት በውስጣችን ያለ ቂም በቀልን አስተውሉ። በውስጣችን ያለውን ቂም በቀል ልናጠፋ ያስፈልጋል። ዘረኝነቱን ልናጠፋ ያስፈልጋል። ምንድነው ከኛ የሚያስፈልገው? ፍቅር ነው። ምንድነው ከኛ የሚያስፈልገው? አንድነት ነው። ምንድነው ከኛ የሚያስፈልገው? ማልቀስ ነው። ወደ ፈጣሪ ማንባት ነው። አስተውሉ እግዚአብሔር ቤተሰቦች። ስለዚህ ይህ የክርስቶስ መቅደስ የሆነ ሰውነታችንን ልናነጽ ያስፈልጋል። በንስሐ ሕይወት ልናጠብ ያስፈልጋል እግዚአብሔር ቤተሰቦች። ስለዚህ ነገር ያዕቆብ 4:8 ላይ ስናገኝ እንዲህ የሚል ቃል እናገኛለን። እናንተ ኃጢአተኞች እጃችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ ይላል። አስተውሉ። ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍ የሚያደርጋችኋል ይላል። አስተውሉ እግዚአብሔር ቤተሰቦች። ዛሬ መቅደስ በሆነ ስጋችን አስተውሉ፣ መቅደስ በሆነ ሰውነታችን ክቡር ስጋውን ክቡር ደሙን በመቀበል ፈንታ ቤተ ክርስቲያን በመሄድ ፈንታ እግዚአብሔርን በማመስገን ፈንታ እኛ ወደ ዓለማዊ ቦታ ሄደን ያረከስነው፣ ወደ ጭፈራ ቦታ ሄደን ያረከስነው፣ ወደ ዝሙት መንደሩ ሄደን ያረከስነው፣ በዘረኝነቱ በሽታ ተለክፈን ያረከስን ሰዎች ጌታችን በቁጣው ከመነሳቱ አስቀድሞ እናንተ ኃጢአተኞች እጆቻችሁን አንጹ እንደተባለ በንስሐ ሕይወት ልናነጽ ያስፈልጋል። ልባችሁን አጥሩ እንደተባለ ከቂም ከበቀል ከመከፋፈል ሐሳብ ልንወጣ ልናጠራ ያስፈልጋል። ያ የሚሆነው ታዲያ ተጨንቀን ስናለቅስ ነው። ሳቃችንን ወደ ሐዘን፣ ደስታችንን ወደ ትካዜ ለውጠን ዘወትር ወደ ፈጣሪ ስናለቅስ ስናነባ ነው። ያንን ለማድረግ ደግሞ ይህ ጊዜ ከዚህ የተመረጠ ጊዜ አናገኝም። ምክንያቱም ወቅቱ የአብይ ጾም ወቅት ነው። ምክንያቱም ወቅቱ ወደ ፈጣሪ የምናለቅስበት ወቅት ነው። ምክንያቱም የጾም ወቅት ነው። ከዚህ የበለጠ ጊዜ አናገኝም። የእግዚአብሔር ቤተሰቦች ይህንን ጊዜ እንጠቀምበት። ራሳችንን በጌታ ፊት እናዋርድ። ራሳችንን በጌታ ፊት አዋርደን የምናለቅስ የምናነባ ከሆነ እርሱ ደግሞ ከፍ ከፍ ያደርገናል። አስተውሉ። ስለዚህ የመጀመሪያው መቅደስ የራሳችን ሰውነት ነው ብለናል። ይህንን መቅደሳችንን እናንጻ። ጅራፉ ከመምጣቱ በፊት እናንጻ። የእግዚአብሔር ቤተሰቦች ሁላችንም ቆም ብለን ልናስብ ያስፈልጋል። ራሳችን እናስብ። ሁለተኛው መቅደስ ደግሞ ምንድነው ብለናል? የክርስቲያኖች ስብስብ። የአሕዛብ ሁሉ ስብስብ መቅደስ ሊባል አይችልም። ምክንያቱም ቀደም እንዳልነው መቅደስ ሊባል የሚችለው አንድ ሰው በ40 በ80 ተጠምቆ አስተውሉ፣ ተጠምቆ ቅባ ሜሮን ተቀብቶ ዳግም ከውሃና ከመንፈስ ተወልዶ በክቡር ስጋው በክቡር ደሙ የታተመ ሰው ሲሆን ነው መቅደስ የሚባለው ብለናል። የነዚህ የክርስቲያኖች ስብስብም ደግሞ ህብረትም ደግሞ መቅደስ ይባላል። ሁለተኛው ይህ ነው፣ መቅደስ ይባላል። ይህ ማለት በሰንበት ትምህርት ቤት ሊሆን ይችላል፣ በጽዋ ማህበር ሊሆን ይችላል። በልዩ ልዩ ማህበራት ተሰብስበን ያለን ይህ ስብስባችን መቅደስ ይባላል። ይህንን ስብስባችንን ግን አጥብቀን ልንይዝ ያስፈልጋል። እግዚአብሔር ቤተሰቦች በዚህ ስብስባችን በዚህ መቅደሳችን ታዲያ ምን እያደረግንበት ይሆን? የትኛው ማህበራችን የትኛው መቅደሳችን ነው ዛሬ ሰላም ያለው? አስተውሉ። በክርስቲያኖች ስብስብ በአንድነት ተሰብስበን ፈጣሪን ለማመስገን ዓላማችን አድርገን ተነስተን ነገር ግን በጎሳ በዘረኝነት ምንከፋፈል ከሆነ እርስ በርስ ምንጠላላ ምንነካከስ ከሆነ
የክርስቶስ ጅራፍ ከመምጣቱ በፊት ቆም ብለን ልናስብ ያስፈልጋል። የክርስቶስ ጅራፍ ከመምጣቱ በፊት እርሱ በቁጣው ተነስቶ ከመጣ ማንም ሊያድነን አይችልምና፣ ስለዚህ የክርስቶስ ጅራፍ ከመምጣቱ በፊት እርስ በርስ ምንነካከስ፣ እርስ በርስ ምንጠላለፍ፣ እርስ በርስ ምንጠላላ በዚህ በህብረታችን ባለው መቅደሳችን የምንነካከስ ሰዎች ቆም ብለን ልናስብ ያስፈልጋል። ብዙ ጊዜ በክርስቲያኖች ስብስብ መሃል ላይ ከውጭ የሚመጣ ፈተና አይደለም የሚበጠብጠው፣ ከውስጥ ያለ ነው። እርስ በርስ የሚነካከሱት ነገር ነው። ይህ ነው ዛሬ ሻጭ ለዋጭ ያደረገን። ይህንን ተግባራችን ደግሞ ጌታችን አይወደውም። ኋላ በጅራፍ ገምዶ እያባረረ እየገረፈ ከማስወጣቱ በፊት ቆም ብለን ልናስብ ያስፈልጋል። እግዚአብሔር ሰዎች ማህበር ማለት ለምሳሌ አንድ ሰው ጣቱ ላይ እሾህ ቢወጋው፣ ትንሽ እሾህ እንኳን ቢወጋው ጣቱ ላይ የተወጋው ቁስል የሚያመው ጣቱን ብቻ አይደለም መላ አካላቱን የሚያመው። ልክ እንደዚህ ሁሉ በማህበራችን ውስጥ አንድ የተበረዘ ሰው፣ ትክክለኛ ሐሳብ የሌለው ሰው፣ እኛን ለመበጥበጥ የሚያስብ ሰው ካለ ማህበራችንን ሁሉንም ያሳምማል፣ ይታመማል ማለት ነው። ስለዚህ ይህ እንዳይሆን ታዲያ ቆም ብለን ማህበራችንን የምንፈትሽበት ወቅት አሁን ነው። እውነት ለተሰበሰብንበት ዓላማ ቆመን ነው ያለ ነው። ክርስቶስን ለመስበክ፣ ክርስቶስን ለማስተማር፣ አገልግሎት ለማገልገል፣ ለመዘመር፣ ለመማማር፣ መልካም ስራዎችን ለመስራት የተሰበሰብን ከሆነ እውነት ይህንን ዓላማ ያከናወንን ነው ወይ የሚለውን ቆም ብለን ልናስብ ያስፈልጋል። ከዚህ ዓላማችንስ እንድንደናቀፍ እያደረገን ያለው ማን ነው ብለን ልናስብ ያስፈልጋል። እንዲህ እያደረገ ያለውን ልንመክር፣ ልንገስጽ ያስፈልጋል። ክርስቶስ ሻጭ ለዋጮችን እንደገሰጻቸው ልንገስጽ ያስፈልጋል። እግዚአብሔር ቤተሰቦች ያን የጤናማ መቅደስ ይኖረናል። መቅደሳችን ልናስከብር ያስፈልጋል። መቅደሳችን ልናነጽ ያስፈልጋል። እግዚአብሔር ቤተሰቦች ይህንን በተመለከተ ታዲያ አስተውሉ። ይህንን በተመለከተ ገላትያ 5:15 ላይ እንዲህ ይላል፣ ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይለናል። ነገር ግን እላለሁ በመንፈስ ተመላለሱ የሥጋን ምኞት ከቶ አትፈጽሙ ይላል። እዚህ ኃይለ ቃል ላይ የምናገኘው እርስ በርሳችን የምንነካከስ ከሆነ፣ እርስ በርሳችን የምንበላላ ከሆነ እርስ በርሳችን እንዳንጠፋፋ ልንጠነቀቅ ያስፈልጋል። በሥጋ ምኞት መመላለሳችንን አቁመን በመንፈስ ልንመላለስ ያስፈልጋል። መፍትሄው ይህ ነው። እግዚአብሔር ቤተሰቦች በሥጋ ምኞት የምንመላለስ ከሆነ የሥጋ ምኞት አያልቅም። መጠፋፋት፣ መገዳደል ነው የሥጋ ምኞት። በመንፈስ የምንመላለስ ከሆነ ግን ፍቅር ነው፣ መተሳሰብ ነው፣ አንተ ትብስ መባባል ነው፣ በአንድነት ሆነን መኖር ነው በመንፈስ መመላለስ ማለት የእግዚአብሔር ቤተሰቦች። ስለዚህ በሥጋ ምኞት መመላለሳችንን ትተን በመንፈስ ልንመላለስ ያስፈልጋል። ስለዚህ የክርስቲያኖች ስብስብ የሆነ መቅደሳችንን በመንፈስ እየተመላለስን፣ በክርስትና ሕይወት እየተመላለስን ልንጠብቀው ያስፈልጋል፣ ልናነጻ ያስፈልጋል፣ ልናጠራ ያስፈልጋል። እግዚአብሔር ቤተሰቦች ንጹሕ ልናደርገው ያስፈልጋል። ክርስቶስ ቤተ መቅደስ ውስጥ ያሉትን ሻጭ ለዋጮችን እንዳስወጣ ሁሉ እኛም ዛሬ በክርስቲያኖች ስብስብ በሆነው መቅደሳችን ውስጥ ያሉትን ሻጭ ለዋጮችን ልናወጣ ያስፈልጋል። አስተውል፣ እግዚአብሔር ልናወጣ ያስፈልጋል። ሶስተኛው መቅደሳችን ደግሞ ህንፃ ቤተክርስቲያን ነው ብለናል። ሶስተኛው ቤተክርስቲያናችን ህንፃ ቤተክርስቲያን ነው። ይህ ህንፃ ቤተክርስቲያን ታዲያ ዝም ተብሎ የተሰራ አይደለም። ዛሬ አባቶቻችን ተነስተው ዝም ብለው ብቻ ደስ ስላላቸው የሰሩት አይደለም። ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዘው የተሰራ በመካከላችሁ አድር ዘንድ መቅደስ ስሩልኝ ብሎ ባዘዘው መሰረት የተሰራ ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ እንደምናገኘው ማደሪያዬንም በእናንተ መካከል አደርጋለሁ ነፍሴም አትጸየፋችሁም ይለናል። ዘሌዋውያን ምዕራፍ 26 ቁጥር 11 ላይ አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማይ ዙፋኑ ምድር እግሩ መረገጫ ቢባልም እንኳን በሁሉ ቦታ ምሉ የሆነው አምላካችን በመካከላቸው አድር ዘንድ መቅደስ ስሩልኝ ባለው መሰረት በእርሱ ትእዛዝ ህንፃ ቤተክርስቲያን ተሰርቷል ማለት ነው። ዘወትር የእግዚአብሔር ዓይኖች ወደ ቤተ መቅደሱ ወደ ህንፃ ቤተክርስቲያን ወደ ሆነው በዚያ ክርስቲያኖች ተሰብስበው አምልኮታቸውን፣ ምስጋናቸውን፣ መስዋዕታቸውን ካህናት ባሉበት ቦታ ሁሉ አንድ ላይ ሆነው እንዲያቀርቡ ይህ ቤተ መቅደስ ተሰርቷል ማለት ነው። በመካከላችሁ አድር ዘንድ መቅደስ ስሩልኝ። ይህ መቅደስም ታዲያ
እግዚአብሔር ሙሴን እንዳለው ነው የተሰራው። ሙሴም ድንኳኑን እየወሰደ ከሰፈር ውጪ ተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር፣ የመገናኛ ድንኳንም ብሎ ጠራው ይላል። እግዚአብሔርንም የፈለገ ሁሉ ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይወጣ ነበር ይላል። ኦሪት ዘጸአት ምዕራፍ 33 ቁጥር 7 ላይ ማለት ነው። አስተውሉ። እግዚአብሔርን የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር ይላል። እግዚአብሔር ባሉበት ቦታ ሁሉ ምሉ ነው፣ እዛ አተውታ አይደለም። ነገር ግን እግዚአብሔር አምላክ ባዘዘው መሰረት፣ ሙሴ በሰራው መሰረት ወደ መገናኛው ድንኳን ሄደው ወደ እግዚአብሔር ያለቅሱ ይማልዱ ነበረ። እግዚአብሔርን በፈለጉ ሰዓት ሁሉ ወደዚያ ሄዱ ነበረ። ያ በምድር ላይ ያለችው ቤተ መቅደሳችን፣ በምድር ላይ ያለችው ቤተ ክርስቲያናችን በሰማይ ያለችው ቤተ ክርስቲያን ወይም ቤተ መቅደስ አምሳል የተሰራው። አስተውሉ። በሰማይ ያለው መቅደስ ነው በምድርም ያለው። በሰማይ ያለው ጽና ነው በምድር ላይ ያለው። በሰማይ ያለው ታቦት ነው በምድር ላይ ያለው። ይህንንም ደግሞ ማሳያችን ምንድነው ስንል ኦሪት ዘጸአት ምዕራፍ 25 ቁጥር 9 ላይ እኔ እንደማሳየው ሁሉ ስራ አለው ይላል። አስተውሉ። እኔ እንደማሳየው ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት ብሎ እግዚአብሔር አምላካችን ለሙሴ እንደነገረው እናገኛለን። እዚህ ኃይለ ቃል ላይ በሰማይ ያለው መቅደስ አምሳል በምድር ላይ እንድንሰራ እግዚአብሔር አምላክ ለሙሴ አዘዘው። ለሙሴ ባዘዘው መሰረት በምድር ላይ ያለችው ቤተክርስቲያን ወይም ቤተ መቅደስ ተሰርታለናለች ማለት ነው። አስተውሉ። ቤተ መቅደሳችን ተሰርታላለች። ታዲያ ይህንን ቤተ መቅደስ ምን እያደረግንበት ይሆን? ኦሪት ዘሌዋውያን ምዕራፍ 26 ቁጥር 2 ላይ መቅደሴንም ፍሩ እኔም እግዚአብሔር ነኝ ይላል። በእውነት መቅደሱን ፈርተን ይሆን እግዚአብሔር ቤተሰቦች? በእውነት ቤተ ክርስቲያን ስንሄድ፣ ቤተ መቅደስ ስንሄድ ለቤተ መቅደሱ ለእግዚአብሔር ቤት የሚያስፈልገውን ክብር እየሰጠን ይሆን እግዚአብሔር ቤተሰቦች? በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ኢየሱስም ወደ ቤተ መቅደስ ገባና ይላል በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ይላል። የወንበዴዎች ዋሻ አደረጋችኋት አላቸው። አስተውሉ። ዛሬስ እኛ የወንበዴዎች ዋሻ አላደረግናቸውም? ዛሬስ እኛ ቤተ መቅደሱን ሻጭ ለዋጭ የበዛበት አላደረግነውም? ዛሬ በቤተ ክርስቲያን ውስጥ የተሰገሰጉ ሻጭ ለዋጮች በዝተዋል። ሁላችንም እየተመለከትን እንዳለ ነው። ሰውን እግዚአብሔር አምላክ ጅራፉን አምጥቶ እየገረፈ ከማስወጣቱ በፊት ሁላችንም ቆም ብለን ልናስተውል ያስፈልጋል። እግዚአብሔር ቤተሰቦች ቆም ብለን፣ በቁጣው የተነሳ ቀን የሚመልሰው የለምና የንስሐ ዕድሜ ሲሰጠን የምሕረት ዕድሜ ሲጨምርልን እግዚአብሔር ዝም ሲለን እንዳሻን እንድንሆን ወይም ደግሞ ቤተ መቅደሱን እንድናረክስ ፈቅዶልን እንዳለው ልናውቅ ያስፈልጋል። አስተውሉ። ወደ ቤተ መቅደስ ገብቶ በመቅደስ የሚሸጡ የሚለውጡ የሚገዙትን ሁሉ እየገረፈ እንዳወጣ ሁሉ ዛሬም ቤተ መቅደስ ውስጥ ያሉትን ሻጭ ለዋጮችን እየገረፈ እንደሚያወጣቸው ምንም ጥርጥር የለውም። እግዚአብሔር ቤተሰቦች ዛሬ እኮ ቤተ መቅደሳችን ቤተ ክርስቲያናችን የሻጭ ለዋጮች በዝተውባታል። ሌላውን የውስጡን እንተው፣ ወደ ውጭ እንኳን ስንወጣ ለንግስ ክብረ በዓላት ስንሄድ በየገዳማቱ በየአድባራቱ ለንግስ ክብረ በዓላት ስንሄድ በየቤተ ክርስቲያናቱ በር ላይ የምንመለከተው ምንድነው? ሁላችንም የምንታዘበው ነው። ምንድነው የምንመለከተው? ሻጭ ለዋጭ አልበዛም? የእግዚአብሔር ቤተሰቦች የጸሎት ቤት የተባለችውን እኛ የወንበዴዎች ዋሻ አላደረግናትም። የእግዚአብሔር ቤተሰቦች በየቤተ ክርስቲያናቱ በር ላይ ከዚህ ቦታ የመጣ ቅባ ቅዱስ፣ ከዚህ ቦታ የመጣ መስቀል፣ ተባርኮ የመጣ መስቀል፣ ከኢየሩሳሌም የመጣ መስቀል ሞንታርቦ መኪና ላይ ተሰቅሎ፣ እንዲሁም ደግሞ መሬት ላይ የተደረገ ሞንታርቦም እንደዚሁም ደግሞ ካሴት ነው የሚሸጠው። ከዚህ በላይ የወንበዴዎች ዋሻ ማድረግ ከየት አለ? እግዚአብሔር ቤተሰቦች ከየት አለ? እዚህ ላይ ግን ልብ ብለን ልናስተውል የሚገባን ነገር በየአብያተ ክርስቲያናቱ በር ላይ ለንግስ ክብረ በዓል በምንሄድበት ቦታ ሁሉ አንዳንድ ጊዜ ከኢየሩሳሌም ተባርኮ የመጣ መስቀል እያሉ ይሸጣሉ። ከገዳም ተባርኮ የመጣ መስቀል ብለው ይሸጣሉ። እንዲህ ብለው ሲሸጡ ከሚሸጡት ይልቅ የሚገዙት ሰዎች ሊያስተውሉ ያስፈልጋል። ለምንድን ነው ቢባል በእውነት ሲያስተውሉላችሁም እውነት አባቶቻችን በየገዳሙ ያሉ አባቶቻችን ስራቸው ዘወትር እግዚአብሔር አምላክን በጸሎት መማፀን ነው፣ ማልቀስ ነው፣ ማንባት ነው። በየገዳሙ በዓታቸውን ዘግተው ታዲያ እኚህ አባቶቻችን በየገዳሙ ያሉ አባቶቻችን ጸሎታቸውን ሁሉ ትተው መስቀል እየባረኩ ወደ የከተማው ያከፋፍላሉ ማለት ነው ወይ?
አስተውሉ። ራሳችሁን ጠይቁ። የምትገዙም የምትሸጡም ሰዎች እንዳትታለሉ። የሚሸጡት ሳንዴ ለይቶላቸዋል። የምትገዙ ግን ተታላችሁ እንዳትገዙ። እኛም ማንገዛ ቢሆን ኑሮ ቤተ መቅደሳችን በር ላይ ሻጭ ለዋጮች ባልበዙ ነበረ። ነገር ግን እኛ የገዛን ስላለን ነው ሻጭ ለዋጮ ዕለት ዕለት እያሻሻለ ዛሬ የንግድ ቦታ የሆነው ማለት ነው። የንግድ ቦታ የሆነው ይህ ብቻ አይደለም። የገዳም አባቶች መስቀል እየባረኩ ይልካሉ የሚለውን እንኳን ብንተው በእውነት የተባረከ መስቀል በከተማ ያሉ አባቶቻችን እየባረኩ መስቀል ለኛ መስጠት አቅቷቸው ነው ወይ ከገዳም እየተባረከ ወደኛ የሚመጣው? ስልጣነ ክህነቱ ተመሳሳይ ነው። ገዳምም ያሉ ከተማም ያሉ ለአባቶቻችን የተሰጠ ስልጣነ ክህነት አንድ ነው። ማዕረጋቸው ይለያያል እንጂ መፍታት ማሰር ነው፣ መባረክ ነው። ታዲያ በከተማ ያሉ አባቶቻችን በእውነት መስቀል ባርከው ለኛ መስጠት ተስኗቸው ነው ገዳም ያሉ አባቶቻችን እየባረኩ ለኛ የሚያከፋፍሉት? አስተውሉ። ይህ ለሁላችሁ ጥያቄ ሊሆን ያስፈልጋል። ታዲያ ትክክለኛውን ነገር ማድረግ የሚገባን አሁን ነው። ሻጭ ለዋጮችን ከቤተ መቅደሳችን በር ላይ ልናስወግድ፣ ልናጠራ፣ ቤተ መቅደሳችን ልናስከብር ያስፈልጋል። እንዴት ነው የምናስከበረው ስንል ደግሞ መፍትሄ ሁላችንም እጅ ላይ ነው ያለው። ያልሰሙ በማሰማት ባለመግዛት። ታዲያ መስቀል ከየት ነው የምናገኘው? ዛሬ እኮ መስቀላችን ከቤተ መቅደሱ በር ላይም ቀርቶ በየገበያው መሸጥ ተጀምሯል። የተባረከ መስቀል እያሉ በሞንታርቦ ይጮሃሉ። እውነት እየመሰላቸው የኛ ምእመናን ከየገበያው እየገዙ ያደርጋሉ። ይህ ግን ሥርዓተ ቤተ ክርስቲያን አይደለም። በየቦታው ያለ መስቀል ሁሉ የተባረከ ነው ማለት አይደለም። የእግዚአብሔር ቤተሰቦች ያሉንን ሁሉ አምነን ለሻጭ ለዋጮች መንገድ እየከፈተን ያለ ነው። ዛሬ እኮ ምናልባት አጋጥሟችሁ ሊሆን ይችላል። ሻጭ ለዋጮች በዝተዋል። የኛን የካህናትን ቆብ አድርገው መስቀሉን ይዘው ስዕል አድኖ ተሸክመው ይህንን ስዕል አድኖ ካልገዛህ ለበረከት ነው እያሉ በግድ መስቀል እያሳለሙ በግድ ደግሞ ያንን ስዕል አድኖ የሚሸጡ የኛን መስቀል፣ የኛን ቆብ፣ የኛን ቀሚስ ያደረጉ ብዙ በየገዳማቱ በየአድባራቱ በር ላይ የሚያጋጥሙናሉ። ሁላችሁም አጋጥሟቸዋል። ዛሬ እኔ ስለጠቀስኩት አይደለም። በየአድባራቱ ስንሄድ፣ ወደ የገዳማቱ ስንሄድ፣ ለንግስ ክብረ በዓላት ስንሄድ ቆብ ያደረገ መስቀል ያዘ ቀሚስ ያደረገ ይህንን ለበረከት ውሰድ እያለ የእመቤታችንን የሌሎችንም ቅዱሳት ስዕል አድኖ ቤተ ክርስቲያን በንዋያተ ቅዱሳት መሸጫ ሱቅ ውስጥ አንዳንድ ብር የምትሸጠውን 10 ብር፣ 20 ብር፣ 30 ብር እያሉ በግድ የሚያስገዙን ሰዎች አሉ። እኛ የምናየው ቀሚስ ማድረጉን፣ እኛ የምናየው ቆብ ማድረጉን፣ እኛ የምናየው መስቀል መያዙን አይተን ብዙዎች እየተታለልን ያለ ነው። ከዚህ በላይ ሻጭ ለዋጭ ከየት ይምጣ? የእግዚአብሔር ቤተሰቦች ከዚህ በላይ ከየት ይምጣ? ይህ እንዲሆን ያደረገነው ታዲያ ማን ነው? እኛው ነን፣ እየገዛን ማለት ነው። እውነት ካህን ነው፣ እውነት ቄስ ነው ያንን እያስደረገን ያለው። የተባረከ ነው ስለተባለ ብቻ አይደለም። ቤተ ክርስቲያናችን ለሁሉም ነገር ስርዓት አላት። ታዲያ ይህንን ነገር እንዴት ነው መቅረፍ የምንችለው ወደሚለው መፍትሄ ስንመጣ ታዲያ ቤተ ክርስቲያናችን በየአድባራቱ የራሷ የሆነ ንዋያተ ቅዱሳት መሸጫ አላት። መስቀሉንም ከፈለገን የተባረከ መስቀል የምናገኘው እዛው፣ ቅዱሳት ስዕላትንም ከፈለግን የምናገኘው የተባረከ ቅዱሳት ስዕላት የምናገኘው እዛው የንዋያተ ቅዱሳት መሸጫ ውስጥ ቤተ መቅደስ ቤተ ክርስቲያን ግቢ ውስጥ ያለ የንዋያተ ቅዱሳት መሸጫ አለ። ከዛ መግዛት ስንችል ከየገበያው ከየቤተ ክርስቲያኑ በር ላይ እኛው ራሳችን እየገዛን ሻጭ ለዋጮችን በቤተ መቅደስ በር ላይ አበዛናቸው። እግዚአብሔር ቤተሰቦች ለዚህ ደግሞ ሁላችንም ተጠያቂዎች ነን። ሻጩ ብቻ አይደለም ገዢውም ጭምር ተጠያቂ ነው። ምክንያቱም አላውቅም ነበረ ብሎ ምክንያት መደርደር ከተጠያቂነት አያድንም። ምክንያት ከተጠያቂነት የሚያድን ቢሆን ኖሮ አዳምና ሔዋንን በዳኑ ነበረ። አዳም ምን አሳተ ሲባል ሔዋን ምን አሳተ ሲባል እባብ ብለው ምክንያት አቀርበው ነበረ። ነገር ግን ምክንያታቸው ሊያድናቸው አልቻለም፣ አስፈረደባቸው። ስለዚህ ዛሬም ቢሆን ክርስቶስ ወደ ቤተ መቅደስ ገብቶ የሚሸጡትን፣ የሚለውጡትን፣ የሚገዙትን ሁሉ ጅራፍ አበጅቶ እየገረፈ እንዳወጣ አስተውሉ። የርግብ ሻጮችን ወንበራቸውን እንደገለባበጠ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል። እናንተ የወንበዴዎች ዋሻ አደረጋችኋት ብሎ እንደተናገረ ሁሉ ዛሬም እኛ የወንበዴዎች ዋሻ አድርገናታል ቤተክርስቲያን። ስለዚህ ቤተክርስቲያን የጸሎት ቤት ብቻ ናት። ሄደን ቅዳሴውን አስቀድሰን ወደ ፈጣሪ አልቅሰን ብቻ ለመመለስ የምንሄድባት ናት። ስጋውና ደሙን ተቀብለን ቅዳሴውን አስቀድሰን ጸበሉን ጠጥተን ከህመማችን ተፈውሰን ሰላም አግኝተን የምንመለስባት እንጂ ገበያ ልንሸምትባት የምንሄድባት አይደለችም።
አስተውሉ። የወንበዴዎች ዋሻ አይደለችም። ስለዚህ ሁላችንም ክርስቶስ ጅራፉን ገምዶ እየገረፈ እንዳወጣቸው በቁጣው ተነስቶ ሁላችንም ከመግረፉ በፊት ቆም ብለን ልናስተውል ያስፈልጋል እግዚአብሔር ቤተሰቦች። ስለዚህ ወደ የገዳማቱ ወደ የአድባራቱ ስንሄድ እንዲህ አይነት ነገሮችን ስናይ ባለመግዛት ሻጭ ለዋጮችን ከቤተ መቅደሳችን በር ላይ ልናጠፋ ልናነጻ እንችላለን ማለት ነው። ቤተ መቅደስን እንዳስከበረ ጌታችን ሁሉ እኛም ዛሬ ቤተ መቅደሳችን ልናስከብር፣ ቤተ መቅደሳችን የጸሎት ቤት ብቻ ልናደርግ ያስፈልጋል። ይህን እንድናደርግ ደግሞ በእውነት እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ዛሬ እኔ ጥቂቱን አነሳሁት እንጂ ሻጭ ለዋጮች በቤተ ክርስቲያን ውስጥ የበዙ በጣም ብዙዎች ናቸው። ሁሉንም አንስተን ስለማንችለው ነው። ነገር ግን ሁላችሁም ባያችሁበት አንግል ሁሉ የተመለከታችሁትን ሁሉ ልታስቆሙ ያስፈልጋል እግዚአብሔር ቤተሰቦች። ሁላችንም ኃላፊነት አለብን። ዲያቆኑ ብቻ አይደለም፣ ቄሱ ብቻ አይደለም፣ ፓትርያርኩ ብቻ አይደለም፣ ጳጳሱ ብቻ አይደለም፣ ሁሉም ኃላፊነት አለበት በዚህ ረገድ ማለት ነው። ቤተክርስቲያን የጸሎት ቤት ብቻ ናት። የንግድ ቦታ አይደለችም። የሽያጭ ቦታ አይደለችም። የሻጭ ለዋጮች ቦታ አይደለችም። ዛሬ ሁሉም ሞንታርቦ እየገዛ ከዚህ ቦታ የመጣንትን ለአጋንንት የሚሆን ድርሳነ መለኮት እንደዚሁም ደግሞ የሰባቱ ሊቃነ መላእክት ድርሳን እየተባለ የሚሸጠው ሁሉ ዛሬኛ የከፈትነው መንገድ ነው። የቅዱሳን ድርሳናቸው የመላእክት ድርሳናቸው በጸሎት የምንጸልየውን ልንጸልየው የሚገባንን ድርሳን የሰባቱንም የሊቃነ መላእክት ድርሳን ነው ብለው አንድ ላይ አድርገው በአንገታችን እንድናስር ይሸጡልናል። ልንጸልይ የሚገባውን ማለት ነው። ስለዚህ ሁላችንም ከቤታችን ስንወጣ ከቤተ መቅደስ በር ላይ ካሉት ሻጭ ለዋጮች ልንገዛ ሳይሆን ምንገዛው ነገር ካለ ከቤተ መቅደስ ንዋያተ ቅዱሳት መሸጫ የተባረከውን ለኛ የሚጠቅመንን ከዛ ልንገዛ ያስፈልጋል። ከዛ ውጪ ያዝነውን ወደ ቤተ ክርስቲያን አስገብተን ምጽዋታችንን ሰጥተን ሙዲያ ምጽዋት ውስጥ ከተል ልንመለስ ያስፈልጋል እንጂ ዕቃ ለመግዛት ለመሸመት መሆን የለበትም እግዚአብሔር ቤተሰቦች። ስለዚህ በአብይ ጾም 3ኛው ሳምንት ላይ ቤተ ክርስቲያናችን ምኩራብ ብላ በሰየመችልን ሳምንት ላይ የምታስተምረን ምንድነው ስንል በምኩራብ ማስተማሩን ብቻ ሳይሆን ሻጭ ለዋጮችን ከቤተ መቅደስ ማስወጣቱን ብቻ ሳይሆን በቤተ መቅደስ ውስጥ ሻጭ ለዋጮችን አስወጥቶ ቤተ መቅደሱን ማስከበሩን ነው የምታስተምረንና እኛም ዛሬ ቤተ መቅደሳችንን ከሻጭ ለዋጮች ነፃ ልናደርግ ቤተ ክርስቲያናችን ልናስከብር ያስፈልጋል። ከራሳችን ቤተ መቅደስ ጀምሮ ራሳችንን ቤተ መቅደስ ነን። የክርስቲያኖች ሰውነት ቤተ መቅደስ ነው ብለናል። የክርስቲያኖች ስብስብ ቤተ መቅደስ ነው ብለናል። ህንፃ ቤተ ክርስቲያንም ቤተ መቅደስ ነው ብለናል። በእነዚህ በሶስቱም ቤተ መቅደስ ላይ ሻጭ ለዋጮችን ልናጠፋ ያስፈልጋል። እግዚአብሔር ቤተሰቦች የጸሎት ቤት ልናደርግ ብቻ ያስፈልጋል ቤተ ክርስቲያን ማለት ነው። ይህን እንድናደርግ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማን ሰዎች ላልሰሙት ወንድሞቻችን ልናሰማ ያስፈልጋል። እኛ የተማርነውን አስተምረን ቢሆን ኖሮ እኛ ወቅኑን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ ዛሬ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትን ለመለስ ያሉትን ለማጽናት ያለመጡትንም ጭምር ለማምጣት ታዲያ አሁን ላይ የተማርነውን ወደፊት የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይሄን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። እግዚአብሔር የፈቀደልን ከቻልን ራሳችን እናስተምር፣ ካልቻልን ደግሞ ይህንን አስተምሮ እያወረድን በየቲክቶኩ በየሶሻል ሚዲያው ላይ እየለቀቅን ሁሉም እንዲማሩበት እናድርግ፣ ስርዓቱም እንዲከበር እናድርግ። ቤተክርስቲያናችን የምታስተምረው አስተምሮ ምን እንደሆነ እንዲያውቁ እናድርግ። ይህን እንድናደርግ እርሱ አምላካችን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርናቸውም ከዚህ በኋላ የምንማማራቸውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ይደርሷችኋል። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን ይመከረን ይገስጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እኛም ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።